አቶ ታዬ ደንደዓ ያፈነዱት ሚስጥር ጠቅላዩን አንቀጠቀጠ። የትግራይን ጦርነት ህወሓት አልጀመረውም፣ የጀመረው ራሱ አብይ አህመድ ነው ብለው የተናገሩት አቶ ታዬ በሰሜኑ የትግራይ ጦርነት ዙሪያ እንዳስደንጋጭ መረጃ ከአቶ ታዬ ደንደዓ አንደበት ተሰምቷል። መረጃው ዝርዝር አለው። በአዲስ አበባ ወጣቶች ላይ የተከፈተው ዘመቻ በመዲናዋ ወጣቶች በገፍ እየታፈሱ እስከ 50 ሺህ ብር እየተጠየቀባቸው ነው። ካፋሾቹ አንዱ የሆነ የፖሊስ አባልን በወጣቶች እጅ ወድቆ እንደተናዘዘው ከሆነ አንድ ፖሊስ 5 ሰው ማፈስ እንዳለበት ግዴታ ተጥሎበታል። እሽኛስ ምን እናድርግ እያለ ወጣቶቹን ሲማጸን በማህበራዊ ሚዲያ በብዙዎች መነጋገሪያ ሆኗል። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና ትራምፕ በኢትዮጵያና ግብጽ መካከል ሰላም አምጥቻለሁ በማለት የብዙዎችን ቀልብ የሳበ መልእክታቸውን እንካችሁ ሲሉ አቀብለዋል። ፕሬዝዳንት ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው ግብጽ ታላቁ የኢትዮጵያ ህዳሴ ግድብን ልታፈነዳው ትችላለች ሲሉ በመደመጣቸው ጉዳዩ ከፍተኛ ቁጣን አስነስቶ እንደነበር የሚዘነጋ አይደለም። በሌላ ዜና ኢራን ለአሜሪካ የላከችው የጦርነት ግብዣና ኢትዮጵያ ቀጣዩ ጣፋንታ። ኢራን አሜሪካን ወደ ጦርነት ጎትታ ልታስገባት ጫፍ ደርሳለች። ኢራን ከእስራኤል ጋር ያደረገች ባለው በዚህ ጦርነት ጉዞ በኢትዮጵያ ለሚገኙ የብልጽግና ፓርቲን ለሚቃወሙ ቡድኖች ተጎጂ ወይም ተጠቃሚ የሚሆኑበትን ትልቅ እድል ይዛ እንደመጣች አሁን የወጡ መረጃዎች እያሳዩ ነው። ዝርዝሩን በጥንክራችን ያገኙታል። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ።